ወይዘሪት ማኪ እንግዲህ ዶክተሯን አስያዘቻት። ምክንያቱም ሚስጥሬ እንዳይወጣብኝ ብላ እንግዲህ ምክንያቱም አላረገዘችም። ከዛ በኋላ ምን ብትል ጥሩ ነው የሰው ነፍስ አጥፍተሻል፣ ስለዚህ መታሰር አለብሽ ብላ እንግዲህ እሷን አስይዛታለች። ሲጀመር ፖሊስ አይደለም የያዛት ልጅቷን ማለት ነውና ዞሮ ማኪ በቅርቡ ቀን ትጋለጣለች። እናም ናታን እንግዲህ ጭንቀት ውስጥ ገብቷል ማለት ነው። በዚህ ላይ ሰላም ምንም ነገር እንዳትሰማ፣ ሰላም እስካሁን በጭንቀት ልትፈነዳ ነው። ማኪ ምኗን ነው ያመማት? ለምንስ ነው ሆስፒታል የምትመላለሰው? ችግሯስ ምንድን ነው? በሚል እንግዲህ በጥያቄ አፋጠዋለች ማለት ነው። ከዛ በኋላ ምንም አይደለም ዝም ብለሽ ቁጭ በይ አላት። የሆነ የተፈጠረማ ነገር አለ፣ በቃ ስለ እሷ ማወቁ አስፈላጊ አይደለም አልኩሽ እኮ አለቻት። ሮዛም ማለት ነው። ሮዛ እንግዲህ የወንድሟ መከታ ናት። በዛ ላይ ደግሞ ለሰላምም ያላት ክብር። እናም ናታን አሁን ምንድነው ያሰበው? ሰርጉ እንዲራዘም አሰበ ማለት ነው። ሰርጉ መራዘም አለበት። ሰርጉ ካልተራዘመ ማኪ የሆነ ነገር ማድረጓ የማይቀር ነው አለ። እንዲህ ቆይ አንተ ምን እየሆንክ ነው? ሰላምስ ምን የምታስብ ይመስልሃል እንዴ? እንዴት እንደዚህ ታደርጋለህ? ለሰላም ማስብላት እንጂ ቤተሰቦቿ እኮ በጉጉት የእሷን ሰርግ እየጠበቁ አይደለም እንዴ? እና ታዲያ ምን ልትላቸው ነው አለችው። እና ምን ላድርግ ሮዝ፣ አንቺ እንኳን ተረጅኝ እንጂ እንዴት ላድርግ? የሆነ ዘዴማ መፍጠር አለብን እንጂ ሰርጉ መራዘም የለበትም። በዛ ላይ እማይስ ምን ትለናለች? እንግዲህ በዛ ላይ እናንተ ሁለት ልጆች ያልተገባ ሀሳብ ውስጥ ገብታችኋል። እኔ ስመጣ ትደናገጣላችሁ፣ የሆነ ወሬ ጀምራችሁ። ምንድን ነው የተፈጠረው? እባካችሁ ንገሩኝ። እኔም አብሬያችሁ ልጨነቅ ብትልም ሰላም ግን ሊነግሯት ፈቃደኛ አይደለችም። ሳሪያ ስለ ማኪ ማወቅ ፈለገች ማለት ነው። በስተ መጨረሻም ታዲያ ማኪ ሆስፒታል ትመላለሻለሽ፣ ህመምሽ ምንድን ነው? ውይ ሰላምዬ አልሰማሽም እንዴ አለቻት። አዎ አልሰማውም። ምንድን ነው እሱ አለቻት። እንግዲህ ትነግራታለች ብዬ ተስፋ አደርጋለሁኝ። አሁን እሷ ማርገዟን ካወቀች ከማን ነው ምንድን ነው የሚለው ነገር ለናታን ይቀርባል። ናታንና ሰላም ደግሞ ያልተገባ ነገር ውስጥ ይገባሉ ማለት ነው። በጣም ያሳፍራል። እንግዲህ የማኪ ራስ ወዳድነት አንዳንዴ የማንፈለግበት ቦታ ላይ መቆየትም ሆነ ለምን ያስፈልጋል? ጊዜ ማባከን የማትፈለጉበት ቦታ ላይ። የእውነቴን እኮ ነው። አሁን ናታን ሰላም ተመጠነዋለች በሁሉም ነገር፣ ማኪ ደግሞ የትየለሌ ናት። ስለዚህ የማይሆነውን ነገር የራሷ ለማድረግ እንግዲህ እየሞከረች ነው ማለት ነው። ናታን የኔ ብቻ ነው ብላለች። በነገራችን ላይ ናታን የኔና የኔ ብቻ ነው፣ የማንም ሊሆን አይችልም። እኔ በህይወት እያለው ናታን የሌላ ሰው አይሆንም በፍጹም እያለች እንግዲህ ያዙኝ ልቀቆኝ እያለች ነበረ። ታዲያ ሰላም ምንም አላማራትም። እባክህ ናታን ንገረኝና አብሬህ ልጨነቅ፣ እናም እንድጠብቅህ ፍቀድልኝ እንጂ የሆንከውን አትነግረኝም። አንተና እህት ብቻ ዝም ብላችሁ ትጨነቃላችሁ። ቆይ ለምን? ምንድን ነው የሆናችሁት? እባክህ ንገረኝ ብትለውም እሱም ታዲያ አልናገርም ማለትና እንግዲህ ነገሮችን እያስቀየሰባት ይገኛል ማለት ነው። እሷም በጣም ግራ ተጋብታለች በዚህ ጉዳይ። ይሄ ነገር ምን ቢሆን ነው ከኔ እንደዚህ የሚደብቁት? ቆይ ችግራቸውስ ምንድን ነው? አልገባኝም እያለች እንግዲህ በጣም እንትን እያለች ነው ሰላም ማለት ነው። ምክንያቱም ማወቅ ትፈልጋለች። ነገሩን ካወቀች ደግሞ ከማን ነው የሚለው ነገር ይመጣል። ማኪ ደግሞ ለመናገር ወደ ኋላ አትልም። ከዛ ነገሮች ይበላሻሉ ማለት ነው። ስለዚህ አሁን ዶክተሯ በተደጋጋሚ ጊዜ ናታንንማ ነጻ ማውጣት አለብኝ፣ አዎ ናታንን ነጻ ማውጣት አለብኝ፣ መናገር አለብኝ እያለች ዶክተሯ እንግዲህ ናታንን ቃጥራው ካፌ ውስጥ ናታን በጣም አንገብጋቢ ነገር ልነግርህ ነው አለችው። ምንድን ነው እሱ? ዶክተር ባክሽ ተጨንቅ ያለው ንገረኝ። ቅድምም እንደዛ አልሽኝ ሳትነግሪኝ ሄድሽ። ምን መሰለ ዶክተር፣ ስለ ማኪ ነው። ምን ብሎ ኢንስፔክተር ማንትስ ባላለው ኢንስፔክተር ካሬድ ነው ምናምን ብቻ እንደዛ ነገር ባላለው ባለሽበት ቁሚ ምናምን አላት። ዞር ስትል እኮ ማንም የለም። ብቻ የሆነ ነገር እያስፈራራት ይሁን ኦክማን ጆሮ ውስጥ አድርጋ ይሁን ማቀው ጉዳይ የለም። ደንግጣ እንግዲህ ናታንን ጥላው ሄደች።
እንዴ ዶክተር ንገሪኝ እንጂ ምንድነው እሱ ሌላ ቀን እነግርሃለሁ ብላ ከዛ ወደ ቤት ተመልሳ እንግዲህ ልብሷን ቀይራ ወደ ቤተ ክርስቲያን ሄዳ እንግዲህ መናገር ያለባትን ለፈጣሪዋ ተናገረችና የፈለገ ነገር ይምጣ ብታሰርም እታሰራለሁ ግን ናታንን ነጻ አወጣዋለሁ እያለች ነው ማለት ነውና እንግዲህ ወይዘሮ ማኪ ፊቷ ላይ ነው የተፋችባት። እቺ ዶክተሯ ፊቷ ላይ ተፋችበት። ድሮም እኮ የማይረባ ሰው ለሀጩን ምራቁን በየቦታው ያዝረከርካል። ስለዚህ አይደንቀኝም፣ አትልፊ አለቻትና ሄደች። የማትረቢ ነሽ ማኪ፣ እመኚኝ፣ በቅርቡ ቀን ደም ስታለቅሽ ይታየኛል። ከዛ በኋላ ብቻ ለዛን ቀን ያብቃን። ወይ እሱ ሲናፍቅሽ ይቀራል። በያውን ቀጢ አለቻትና እሷም እንግዲህ ሄደች ማለት ነው። ከዛ ቤት ገብታ ዛሬ ምን ባይላችሁ ጥሩ ነው ሐኪም ቤት ለቼካፕ ሄጄ ከዛ እዛ ቁጭ ባልነበት እንትን ተያዘች ዶክተሯ። ምን? አዎ ወይኔ ለዛ ነበር እንዴ በተደጋጋሚ ላገኘህ እያለች ስትለኝ የነበረው አለናታን። ፊቷን ዞር አደረገችና በጣም ከባድ እኮ ነው አለች ወይዘሮ ማኪ። ለምን እሷ እንዳላረገዘች ዶክተሯ ታውቃለች። እና ይሄንን ሚስጥሬን የማደብቂ ከሆነ ሚስጥርሽን እንግዲህ አሳስራለሁ ነው እንደዛ ተባብለው ይመስለኛል። እና እንግዲህ እሷ ለናታን አልተናገረችም። ዞሮ ናታን ሐኪም ቤት ሊጠይቃት ሲሄድ እስር ቤት ልጅቷ እውነቱን ትነግረዋለች። ከዛ በኋላ ማኪሻ ውሃ በላት ማለት አይደለ? አይለቃትም። ሳታረገዝ አረግዣለሁ ብላ የልጁን ህይወት ለመበጥበጥ እንግዲህ ቆርጣ ተነስታለች ማለት ነው። ማኪ በጣም ኃይለኛ ሰው ናት በእውነት። የናታን እናትም ማኪን ተወዳታለች። ግን በቃ ናታን ማኪን እንዲያገባ ብዙ ጊዜ ለፍታ ነበር የናታን እናት። እሱ ደግሞ እማዬ አልፈልግም ብሎ ነግሯት እንግዲህ አሁን የልጇን ምርጫ ተስማምታ እንግዲህ ሰላምን እንዲያገባ ወስና እሷም ወደ ሕክምናዋ ሄዳለች ማለት ነው። ያ ነገር ደግሞ ሊሳካ አልቻለም። ምክንያቱም ማኪ እያለች ሰላም ማናት? ሰላምን ማወቅ አለብኝ እያለች እንግዲህ በጣም እናዝናለን። ወይዘሮ ማኪ ሰላምን ከሰርጉ በፊት ማየት አትችይም እያሉ እንግዲህ እነሱም ቀጠሮዋን እያራዘሙባት ነበረ ማለት ነው። በዛ በጣም ትናደድና እውልናችሁንም እሰራላችኋለሁ። እኔ ማኪ ማን እንደሆንኩ ገና አልገባችሁም መሰለኝ፣ እመኑኝ ዋጋ አስከፍላችኋለሁ እያለች እንግዲህ ሁሌም ስትዝት ነበረ። በስተመጨረሻም ታዲያ እንግዲህ ዛሬ ነገሮችን አሳክታ ዶክተሯንም አሳሰረቻት ማለት ነው። ዶክተሯ ትወጣለች፣ በነገራችን ላይ ትወጣለች፣ ምክንያቱም የህዝብ ኃላፊነት ስላለባት። ግን እኔ የፈራሁት ለማኪ ነው። ማኪ ውርደቷ የወጣ ቀን ምን እንደሚወጣት ታውቃላችሁ? ወይኔ ጉዴ! ሳታረግዝ አርግዣለሁ ብላ የልጁን ህይወት ለመበጥበጥ እንግዲህ ቆርጣ ተነስታለች። እሱም ደግሞ በነገራችን ላይ ሞኝነት ነው እንጂ አሁን እንደዚህ አንድ ሰው ከመሬት ተነስቶ አሁን ጊዜው የተሻሻለ ነው። ከመሬት ተነስቶ አርግዣለሁ ብትል እጇን አንጠልጥሎ ሐኪም ቤት መውሰድ፣ ቼክአፕ የሚደረግበት ቦታ ላይ ቀጥታ አብሯት መግባት። እዛ ጋር ዶክተር አልዋሽ እንኳን ብትል መዋሸት አትችልም። በአይኑ እያየ ነው እሱ እዛ ጋር ትራሳውንዱን እንደዛ ማድረግ ሲገባ አታሎ ያንተን ልጅ ነው ምናምን ነገር ማለት አይሰራም። እና ወይዘሪት ማኪ እንግዲህ የናታንን ህይወት ለመበጥበጥ ነው። ናታን የኔ ብቻ ነው፣ የኔ ካልሆነ ለማንም አይሆንም ነው። እና ይሄንን የውሸት ፈጠራ እንግዲህ ባለፈ ራሷን እንደማዞርና እንደመጣል አድርጓት ነበር። ከዛ በኋላ እነሱም ተደናገጡና ወይኔ ምንድነው የሆነችው ተባብለው እንደዚህ አንስተው እንግዲህ ሐኪም ቤት ወስደዋት ነበረ። ከዛም ዶክተሯ እንድትዋሽላት አስገደደቻት። ዶክተሯ መዋሸት አልፈለገችም፣ ምክንያቱም ናታን ስላሳዘናት። እናም ናታንን እንግዲህ ነጻ አወጣዋለሁ ጊዜ ይፈጅብኛል እንጂ እንደዚህማ ዝም አልልም፣ የሰው ልጅ መጫወቻ እንዳደረግሽ ወይዘሮ ማኪ እመኝኝ፣ ዋጋ ትከፊበታለች እያለች እንግዲህ ሁሌም እየዛተች ነበረ ማለት ነው። እና ብቻ በጣም ነው የሚያስጠላው የማኪ ስራ።
ዞሮ እንግዲህ ዶክተሯን አስይዛታለች ዛሬ ማለት ነው። እና እንግዲህ እሷ ደግሞ በቅርቡ እስር ቤት መግባቷ አይቀርም። ወይዘሮ ማኪ ትታሰራለች። በነገራችን ላይ ማኪ በፖሊስ ቁጥጥር ስር ትውላለች በቅርቡ። ለምን ዋሽታለቻ? ከባድ ውሸት ነው የዋሸችው፣ ለማያስፈልግ ውሸት፣ የልጁን ህይወት ለመበጥበጥ፣ ሰላማዊ ህይወት እንዳይኖር ብቻ ብዙ ነገርና እስቲ አብረን የምናየው ይሆናል። ዞሮ ከዚህ በኋላ እንግዲህ ወይዘሪት ማኪ እንግዲህ ምን ይፈጠር ይመስላችኋል? አላውቅም የእሷ መጨረሻ። እናም ዶክተሯ የእሷን ሚስጥር ስለምታውቅባት ብቻ ቀድማ አሳሰረቻት ማለት ነው። እቺ የሆነች ዞሮ ዶክተሯ ትፈታለች። ኢብላይ ለማኪ ናታን ይህንን እውነታ ያወቀ ቀን ምን ማድረግ እንደሚችል ራሱ እንግዲህ ለመገመት ይከብዳል። ምክንያቱም አንደኛ በህግ ያስጠይቃታል፣ ያላረገዘችውን አርግዣለሁ ብላ ህይወቱን ለማመሰቃቀል የተነሳች፣ ሁለት ደግሞ በቃ ብቻ ያስጠይቃታል ያደረገችው ነገር ማለት ነው ማኪና። ዞሮ እስቲ የማኪ ሴራ እንግዲህ በቅርቡ እንደሚጋለጥ አብረን የምናየው ይሆናል ማለት ነው። እናም እንግዲህ ማኪሻ ትጋለጣለች በቅርቡ ብዬ ተስፋ አደርጋለሁኝ። ከዚህ በኋላ እንግዲህ የእሷ እህል ውሃ ማብቂያዋም በቅርቡ ነው እዛ ቤት ውስጥ ማለት ነው። ልጁ ላይ በጣም ተጫወተችበት፣ ቀለደችበት። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ በስተ መጨረሻ ማኪሻ ከርቸሌ ገባች።